ያስገባቸው መቼም ብዙ ጌቶች ብዙ አማልክትና ብዙ ጌቶች የተባሉ አሉ አለ። ኦኬ ነገር ግን አለ በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። ኦኬ ምንም ቢኖሩ የነሱ ጌትነትና አምላክነት የባህሪ አይደለም። ቁጥር 6 ላይ ምን አለን? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አማልክት የተባሉ ምንም ቢኖሩ እውነተኛ አምላክ አንድ አምላክ አለን እርሱም አብ ነው አለና ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለናል። ኦኬ አንተ አሁን የዘረዘርካቸው ጌቶች አማልክቶች የተባሉ እነሱ አምላክ አይደሉም። ለኛ ግን እኛ ነገር ሁሉ የተፈጠረበት አንድ ጌታ አለን እየተባለ ነው። ነገር ሁሉ በእርሱ የሆነ እየተባለ ማንን? ኢየሱስን ከሁሉ ጌትነቱ የባህሪ እንደሆነ ይነግረናል መጽሐፍ ቅዱስ። ገባ? አሁን ይኸውልሽማ ጥሩ ነው ገብቶኛል በይ። አረዳድሽ ደስ ይላል። በጣም ጎበዝ ነሽ። ደስ የምትይም ሰው ነሽ። በዚሁ ቀጥይ። ደስ የሚል ነገር ነው። መልእክትሽ ሁሉ ጥሩ ነው። መጽሐፍቶቹ ናቸው እናንተ ያጠፋችሁት አንዳችም ነገር የለም። መጽሐፉ ነው የሚለው። መጽሐፉ የሚለው ነገር ሁሉ የመጽሐፉ መምታታት እንጂ አንቺ ትክክል ነሽ። ዮሐንስ ወንጌል ምዕራፍ 8 አዳምጪ መጽሐፉ ችግር እንዳለ ቆይ አዳምጪ መጽሐፉ ችግር እንዳለው አለው። ይኸውልሽ ስሚኝ፣ አሁን ቅድም የምናገረው ነገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም፣ እናንተ የአባታችሁ ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት። ይኸውልሽ አሁን እዚህ ጋር የሚያሳየው ምንድን ነው? ዮሐንስ 8:40 ላይ ኢየሱስ ዮሐንስ 8:40 ላይ ከሄድክ ዮሐንስ 8:55 ድረስ እንወርዳለን። ድጋሚ ያዋርዳል። ከአብርሃም በፊት እንደነበረ ይናገራል። ወንድማችን ሰይድ ተረጋጋ እባክህ። አሁን ማማ ያለች ነገር በጣም መልካም ባህል ያለች ልክ ናት። እሷ ልክ ናት። እዚህ ጋር ልክ ናት። የእግዚአብሔር የክርስቶስ ኢየሱስ አምላክ መሆኑን ጌታ መሆኑን ብዙ ጣዖታቶች አንዴ ሰማኝ። አሁን ኢንቫይት አድርጌ እላለሁ። ዝም ብለህ ማይክ ኦን በተደረገ ቁጥር እኩል አታውራ። ስማ አንዴ ቀደም ያቀረበችልን ማስረጃ ሰምተሃል። ይህን ጥቅስ አውጪልኝና አስማሚው ከቅድሙ ጥቅሶች ጋር አስማሚው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን አለ ቅድም ከነበብሽው ጥቅሶች ጋር አስማሚያቸው እስቲ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ችግር የለም ወንድማችን። አሁን ምን መሰለ እኛ የኢየሱስን ሰውነት እኮ እናምናለን። ኢየሱስ ሰው የተባለበትን አምላክ የተባለበትንም እመኑ ነው የምንላችሁ። ኦኬ እኛ ሰውም አምላክም ብለን ነው ኢየሱስ ክርስቶስን አምላክም ሰውም ብለን ነው የምናምነው። ኢየሱስ ክርስቶስ እኔ የሰው ልጅ እያለ የሰው ልጅ እያለ ራሱን ይጠራ የለን የአብ ልጅ እያለ ራሱን ይጠራ። በጣም አሪፍ። አሁን ስለ ሰውነቱ ካመንሽልኝ እኔ የምፈልገው በረካ ሁኚ። እሱን ነው የፈለግኩት። ክርስቶስ ኢየሱስ ሰው ነው ካልሽኝ ተመልሶ እግዚአብሔር ከሆነ ተመልሶ እንደገና ደግሞ ክርስቶስ ኢየሱስ ራሱ ከሶስቱ አማልክት አንዱ ከሆነ ጋዲ ሚውት አድርገው ሰይድ። ካሁን በኋላ በቃ የመጨረሻ ጊዜ እንትን እላለሁ። ማማይ እንኳን አንድ ነገር ኮንፊርም እንዲያደርግልኝ ስለፈለግኩ ነው። ሰይድ ማይክን ኦን ሳድርግ እባክህ ዝም ብለህ አታውራ። አንድ ነገር ኮንፊርም አድርግልኝና ከዛ በኋላ ትቀጥላለህ። አንድ ነገር ማይክን ኦን አድርገው እባክህ፣ እንደው አንድከም ሁላችንም ማይክን ኦን አድርገው። በረካውን አንተ ጥሩ ነው። አሁን ስለ ሰውን ማናችሁ እንዴ ጌታ ኢየሱስ ሆይ ምንድነው ቀመነው እንዲገባው ብሮ እስኪ ተረጋጋ እንጂ። ይኸውልህ መቃም አይደለም እድል ውስጥን 2 ደቂቃ እናውራ፣ ችግር የለም 2 ደቂቃ ብቻ። እናንተ 50 አውሩ፣ እኛ 2 ብቻ ስጡን። ቶማስ ጌታችን ኢየሱስን ጌታዬ አምላኬ እንዳለው አንተ እንደዛ ብለህ ትጠራዋለህ? እኔ ብጠራው እኮ ይሄ እኮ ስለ መጥራት አለመጥራት ጉዳይ አይደለም። እኔ አልጠራውም። ጥራው ክርስቶስ ልጥራው። ይኸውልህ ክርስቶስ መጽሐፍ ቅዱሳችን የሚለው እናንተ መጽሐፍ ቅዱስ ወይም እኛም መጽሐፍ ቅዱሱን እንቀበለዋለን። እናንተ ብቻ አይደለም የምትቀበሉት፣ ስለምንቀበለው ነው መጽሐፍ ቅዱስ ላይ ያለው። ሙዲዛ እንደ በእናትህ አዝግ የሆነ ሰው ጥራው። አብሮ ያለው መንፈስ እኮ ነው የሚተናነቀ መጥራት ነው። ጋዲስቲ ጎንበስ በል። የሆነ ነጭ ነገር እየታየኝ ነው። ሽበት ነገር ነው መሰለኝ። አንቺ ኧረ ፕሮቴስታንቶች እንደው እድሜያችሁን ያርዘመው። ኬት ነው እንደው ልክ ማይኩ በበራ ቁጥር እያወራ ነው። እነሱ እያወራ እኔ እንደውም የሆነ ሪከርድ ተደርጎ እኮ የተለቀቀም ነው የሚመስሉ ድምፁ። ኧረ መድኃኒዓለም። እሺ ማማ የተቀጣያለሽ ልደት ሰላም በለን ብሮ። እስኪ እንኳን ደህና መጣ። የምር ትዕግስት ይፈታተናሉ እነዚህ። ጌታ ሆይ በረካ ይሁንልሽ ይላል ደግሞ።
ኧረ ሰው ተጫውተናል። በረካ ይሁንልህ፣ እዛው በረካ ይሁንልህ ብሮስኪ፣ በረካን እዛው ያዘው። እንዴ ምንድነው የሚያዝገን? ሽለት እየሰማ አይመስለኝም። ማማዬ ያልጨረሰው ሀሳብ ካለ እንትን በይውና ለዮብ ምድል ሰጠዋለሁ። መድኃኔዓለም ድረስ የምር ራሴን አመመኝ ትንሽ። አይ ልደት ይቀጥልና መጨረሻ ላይ ቃል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ነገር እና ቆይ ዮሐንስ ወንጌል ምዕራፍ 8:58ንም ትሄድበታለህ ጋዲ። አንድ ጀለስ ነብያችንም እኮ አዳም ነብይ ሳይሆን በፊት ነብይ እንደሆኑ በሐዲስ ላይ ተናግሯል። ነብይ እንዲሆኑ እንደተመረጡ አዳም ነብይ ሳይሆን በፊት ማለት ነው። አስበው፣ አዳም ነብይ ሳይሆን በፊት በአላህ ዘንድ እንደተመረጡ ተናግረዋል። ስለዚህ ኢየሱስ ክርስቶስ እኔ ከአብርሃም በፊት አለው ቢል ምንም አይደለም ብሎ እኔ በጌታ ስም እንዴት እንደሚያስቡኝ ማለት ለ2 ደቂቃ ጭንቅላታችሁን እንቺ ማማይ ተጠቀሚበት ብለው ቢሰጡኝ እኔ አልጠቀምም። እኔ እናንተን ጭንቅላት ይቅርታ አድርጉልኝ፣ እኔ ከጥላቻ አንጻር አይደለም ማለት ይሄ እንዴት ከዚህ ጋር እኮ ከስልጣን አንጻር ነው፣ ከስልጣን አንጻር ነው። እንደዛ ከሆነማ እናንተ እንደምታስቡት ከሆነ ነብያችሁ ከመርየም ቀብጥያ ጋር እንደሚተኛ ከአንተ ነብዩ ሆይ አላህ የፈቀደልህን ሚስቶች አግባ ምናምን የተባሉ ነገሮች ገና ፍጥረታት ሳይፈጠሩ በፊት አላህ ቁጭ ብሎ ጽፏቸዋል። እንደናንተ እምነት ከሆነ ማለት ነው። በህልውና ደረጃ ግን ነበር ነብያችሁ? የለም። እንደናንተ እምነት ከሆነ አላህ ገና ፍጥረታትን ሳይፈጥር በፊት ገና በመጽሐፍ ነብዩ መሐመድ መርየም ቀብጥያን እንዲህ ያደርጋል፣ ነብዩ መሐመድ አይሻን እንዲህ ብሎ ያገባል ብሎ አስቀድሞ ጽፏል እኮ እንደናንተ እምነት ከሆነ ማለት ነው። በህልውና ደረጃ ግን አለ ወይ ነው። አሁን ይሄ የማይመጣ ሙግት አምጥተው ዮሐንስ ወንጌል 8:58 ኢየሱስ ከአብርሃም በፊት አለው ቢል አይገርምም። ነብያችንም አዳም ነብይ ሳይሆን በፊት ለነብይነት አላህ መርጧቸው እንደነበር ተናግረዋል የሚል አይነት ሙግት አመጡ ማለት ነውና እሱ ላይ ልትሄድበታለህ ጋዲ። አይሁዶች ያላቸውን ማይንድ ሴት አይሁዶች ራሱ አንተ 50 ዓመት ያልሞላ ሰው እኮ ነው ላይክ ሊትራሊ አለው ሲል አይ አም ነው እያለ ያለው። እኔ አንዳንዴ እንደው አይሁዶች ኧረ በስመ አብ ማይንድ ሴታቸው ከሙስሊሞች በጣም ይሻላል። ግን እንደው ያው የተሳሳቱት ነገር እንዳለ ሆኖ ለምን ጌታ ቢፎር ኤብራሃም ወዝ አይ አም ነው የሚለው ቃሉ ራሱ ኤጎይም የሚል ቃል ነው የሚጠቀሙ ቃሉ ራሱ። ኦኬ ይሄን ባይዘው ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክና ሙሴ ሲነጋገሩ ሙሴ ማን የላከኝ ብዬ ልንገራቸው ሲል እግዚአብሔር አምላክ ያኔ የተጠቀመው ኦኬ አይ አም የላከኝ ብለህ ነገራቸው እንዳለው ነው። ኤጎይም የሚለው ቃል ነው ራሱ ቃሉ ራሱ ክርስቶስ ኢየሱስ በግልጽ ዲቪኒቲውን የተናገረበትና የተናገረውም ነገር አይሁድ ስለገባቸው ነው ድንጋይ ያነሱት እኮ ሊወግሩት እኮ ድንጋይ ያነሱት ለዛ ነው። አንተ ቃሉ እኮ ባይ ዘ ዌይ ጋይስ አሁንም ክርስቲያኖች ኦኬ ክርስቲያኖች ልክ እንደዚህ ሲሉ እንዲህ ማለት ነው ማን የፈታው በቃ ዛሲት እንደዛ ብሎ የፈታ የቤተክርስቲያን አባት አለ ወይ እናንተ እንደምትሉት? አሁን ነብዮኝ ለመምጣቴ በአምላክ ቀደም ታስቤ ነበር ብሎ የፈታ ሰው አለ ወይስ አምላክነቱን የተናገረው የአባቶች ትርጉም አለቀ? ትርጉም ከኪስ የለም። ይሄ ትርጉም ከኪስ የሚባል ነገር የክርስትናው ማይንድ ሴት ማለት ነው። እንደዛ ብሎ የፈታ አባት አለ ወይ? እንደዛ ብሎ ያስተማረ የቤተክርስቲያን አባት አለ ወይ? አለቀ። ኦኬ እንጂ ዝም ብሎ ከመሬት እየተነሳ መጽሐፍ ቅዱስን ሁሉም ከፈታውማ በቃ ተቸገርን እኮ። ለዛ ነው ባይዘው በክርስትናው ስም ራሱ ክርስቲያን ነን የሚሉ ነገር ግን ክርስቲያን ያልሆኑ ብዙዎች የተፈለፈሉት ከዛ አንፃር ነው። መጽሐፍ ቅዱስን በራሳቸው መንገድ መረዳት ኦኬ ጆቫ ዊትነሶችን ኦንሊ ጂሰሶችን ፕሮቴስታንቲዝም ውስጥ ያሉ አንጃ ብዛቶችን ተመልከቱ። መጽሐፍ ቅዱስን የእግዚአብሔር ቃል ኦኬ የእግዚአብሔር ቃል ሐዋርያት ምን ለማለት ፈልገው ነው የጻፉት ኦኬ ጌታ ምን እያለ ነው የሚለውን ነገር በቤተክርስቲያን መነጽርና በአባቶች መረዳት የምንረዳው አለቀ። ከዛ ባለፈ ግን የኪስ ትርጉም እዛው የኪስ ትርጉሙን ሁሉም ሰው ተከናንቦ ይቀመጣል በቃ። እሺ ዮሐንስ ወንጌል ምዕራፍ 8 ላይ ያለው ሐሳብ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 50 ላይ እንደዚህ ብሎ ይናገራል ጌታችን ኢየሱስ እኔ ግን የራሴን ክብር አልፈልግም። አስተውሉ። አንዴ ማይኩን ኦፍ ላድርግና እንዲህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ላይ እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድም አለ። እውነት እውነት እላቸዋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ቃሌን የሚጠብቅ ቃሌን እያለ በስልጣን ነው የሚናገሩላኩ ቃሌን የሚጠብቅሽ አይሁድ ጋኔን እንዳለበት አሁን አወቅን። አብርሃም እንኳ ሞተ፣ ነቢያትም አንተም ኦኬ አብርሃም እንኳን እንግዲህ አብርሃምን እንደ ምሳሌ አንስተው ነው አይሁዶች አብርሃም አባታችን ነው እያሉ በውስጥ ስለሚያድጉ ስለሚመኩ
አብርሃም እንኳን ሞተ፣ ነቢያትም እንደዛው ሞተዋል። አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ቃሌን የሚጠብቅ ለዘላለም ሞትን አያይም ማለቱ ራሱ እንደምንድን ነው? ጋኔን አለብህ አንተ። ራንደም ሰው ሆነ ራንደም ፍጡር ሆነ እንዴት እንደዚህ ትላለህ እያሉት ነው። ኦኬ ቁጥር 53 ላይ በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማንን ታደርጋለህ አሉት። ቃሌን የሚጠብቅ ለዘላለም ሞትን አያይም የሚለው ነገር ኦፍ እንዳርጓቸዋል ጌታ ሲናገር። እንዴት እንደዛ ትላለህ? ጋኔን አለብህ እንዴ? አጋንንት ቢኖርብህ ነው እንደዚህ አይነት ንግግር የምትናገረው? ለምን? በሚናገራቸው ንግግሮች ውስጥ ክርስቶስ ኢየሱስ ዲቪኒቲን ክሌም ያደርግ ስለነበረ ነው። ኢየሱስም መለሰ ቁጥር 54 ላይ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። ኦኬ ቀድማ ስትናገር ነበር ክርስቶስ ኢየሱስ የሰው ልጅ ወደ ምድር የመጣው ሊያገለግል ነው እንጂ ሊገለገል አይደለም ብሎ ተናግሯል። የመጣበት ዓላማ ራሱ አለ። ራሱን ሀምብል አድርጎ ነው የመጣው። ራሱን ሀምብል በማድረግ የሰው ልጅ ማዳን ውስጥ ራሱን ዝቅ አድርጎ በመምጣት ውስጥ ግን አብ ዮሐንስ ወንጌል ምዕራፍ 17 ላይ ትዝ ይላችኋል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አባት ሆይ። ኦኬ እንደሰራው የሰጠኝ ስራ ሰርቼ አንተን አከበርኩ። ዓለም ሳይፈጠረ በአንተ ዘንድ በነበረኝ ክብር አክብረኝ። አምላክን ማለት ነው እንደዚህ ሊለው የሚችለው ጋይስ። ኦኬ ኢየሱስ መለሰ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም። ማንን? አብን አላወቃችሁትም፣ እኔ ግን አውቀዋለሁ። ምን አለ ጌታችን? እኔ አውቀዋለሁ፣ እናንተ አላወቃችሁትም፣ እኔ አውቀዋለሁ። ማንን? አምላክን አብን አውቀዋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዳለው ማለት ነው። ኦኬ ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። ወልድ አብን ያውቀዋል። ወልድም ከሚገልጥለት በቀር ደግሞ አብን የሚያውቅ የለም። ዛሬ አሁን ሰው ሁሉ እየተነሳ አምላካችን እንዲህ ነው፣ አላህ እንዲህ ነው፣ እንዲህ ነው፣ አምላካችን እንዲህ ነው እየተባለ የሚነገረው እውነተኛውን አምላክ ወልድ ነው የሚያውቀው። ገላጩም ወልድ ነው ስለ እውነተኛው አምላክ። ኦኬ ከጌታችን ከኢየሱስ ከሆነ ዓመታት በኋላ ከ500 ከ600 ዓመት በኋላ ከዛኛው አምላክ ተልኬን የመጣሁት የሚል የሆነን ግለሰብ እኛ አንሰማም፣ መስሚያችን ጥጥ ነው። እኔ ግን አውቀዋለሁ ካለ በኋላ አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። ቀኔን አምላክ በስጋ መገለጡን ያይ ዘንድ ይናፍቅ ነበር አብርሃም። ኦፍ ኮርስ በብሉይ ኪዳን ከዚህ በፊት ነገረ ድነት ላይ መግቢያ ላይ ስንማማር የነበራችሁ ክርስቲያን ወንድሞችና እህቶች ትዝ የሚላችሁ ከሆነ ነቢያት በብሉይ ኪዳን አምላክን ሰማያትን ቀደ ውረድ እያለ ይማጸኑት ነበር። አብርሃም አባታችሁ ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። 50 ዓመት ራሱ አልሞላም፣ ገና ጎልማሳ ነው። አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለሁ። እንግሊዝኛውን ሄዳችሁ ብትመለከቱ Jesus said to them, most assuredly I say to you, before Abraham was, I am. Okay? I am የሚለው በካፒታል ነው ለሚቀመጠው። አንዴ ቆይ ግሪኩንም እዚሁ እንትን ላሳያችሁ። አንዴ ይቅርታ፣ በጣም ይቅርታ። አንዴ ቆይ ጆን 8 ዮሐንስ 8 ላይ ቁጥር 58 ላይ ያለው ነገር ላሳያችሁ። ኤጎይሚ ቅድም ያልኳችሁ አይ አም የሚለው ቃል አለ። ቢፎር ኤብራሃም ወዝ ኦኬ፣ ከአብርሃም በፊት እኔ አለሁ። ባይዘው አለሁ ነው ንግግሩን ራሱ ተመልከቱ። ነበርኩ አይደለም ወይ እኖራለሁ አይደለም፣ አለሁ። ይሄ አለ አይደል ፊት ለፊት ያለ ነገር አለሁ ነው ንግግሩ ራሱ። አይ አም እግዚአብሔር አምላክ ሙሴን እንግዲህ አይ አም ሁ አይ አም አይደል፣ አይ አም ብሎ መናገር የሚችል ባይዘው አምላክ ብቻ ነው። አይ አም ነበርኩ አይደለም፣ አለሁ። አብርሃም ከመወለዱ በፊት እኔ አለሁ which means ኤግዚስተንሱ ከዘላለምም የነበረ ነው። የሆነ ጊዜ የሚቆምም አይደለም፣ ሲዝ የሆነ ሰዓት ላይ የሚቆምም ነገር አይደለም። አለሁ always present ነው። ከዛ በኋላ የአይሁድ ሪአክሽን እንመልከት። እንግዲህ የመጽሐፉን ባለቤቶች የብሉይ ኪዳን የመጽሐፍቱን ባለቤት የተባሉት ኦኬ ከእግዚአብሔር ሕግን የተቀበሉት እንዴ ክርስቶስ ምን እየተናገረ እንደሆነ
ባይዘው ክርስቶስ ኢየሱስ ኮንቨርስ ያደረጋቸው የነበሩ ደግሞ ሞስት ኦፍ ዘ ታይም እሱ ሊገሉት ድንጋይ ያነሱ የነበሩ ዝም ብሎ ተራ ግለሰቦችም አልነበሩ፣ አዋቂዎች፣ መጽሐፍት አዋቂዎች ነበሩ። የሚገርመው ነገር እኮ እሱ ነው ጋይስ። ኦኬ ጸሐፍትና ፈሪሳውያን ሊቀ ካህናቱ ናቸው፣ መጽሐፍት አዋቂ ነበሩ። እንደው ዝም ብሎ የሆኑ ግለሰቦች ሰፈር ውስጥ ያሉ ግለሰቦች ጋር አይደለም ክርስቶስ ኮንቨርስ ያደርግ የነበረው። ፊት ለፊት ሁላ ይነግራቸው የነበረው ከአብርሃም በፊት እኔ ያለው ይላቸው የነበረው መጽሐፍትን ያውቁ የነበሩ ናቸው። ከዛ አብርሃም ሳይወለድ እኔ አለሁ አይአም እንዴ። አሁን ይሄንን ማማይ ቅድም እንዳለችው መሐመድም እኮ እኔ በነብይነት ላይክ መጀመሪያ ላይ ከአዳም በፊት በነብይነት ታስቤ ነበር ኢየሱስም እያለ ያለው ላይክ መጀመሪያ አብርሃም ከመወለዱ በፊት በአምላክ ታስቤ ነበር። ከየት አመጣው ይሄንን ትርጉም? ወንድሜ ክርስቲያን እንዲህ ነው መጠየቅ ያለበት። እንዲህ ብሎ ሲፈታላችሁ ከየት አመጣው ትርጉም? ከየት አመጣው? እንደዛ ብሎ የፈታ አለ፣ እንደዛ ብሎ የፈታ ያስተማሪ ቤተክርስቲያን አባት አለ። ከየት አመጣው? እዚህ ጥቅስ ላይ ቆመ አብርሃም ሳይወለድም እኮ እኔ በአምላክ ሕሊና ታስቤ ነበር። ከየት አመጣው እንዴ? ጌታችን በጣም ብዙ የመጽሐፍ ቅዱስ ክፍል ላይ እኮ ከአብ ዘንድ እንደመጣ ከሰማይ እንደወረደ ይናገራል እኮ ጋይስ። መጽሐፍ ቅዱስ እኮ እዛው ነው መልሰው በመዶሻ የሚመታቸው ባይዘው። ስለዚህ ሊወግሩትን ቁጥር 59 ላይ ድንጋይ አነሱ። ስለዚህ ዓለም ሳይፈጠር የሚለው በሐሳብ ደረጃ ኦኬ ወይ ከአብርሃም በፊት ላይክ በሐሳብ ደረጃ ክርስቶስ እንግዲህ እነሱ እንደሚሉት ነብይ ብቻ ሆኖ ስለመምጣቱ ቢሆን የሚያወራው አይሁድ ምን እያለ እንደነበር ስለገባቸው ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ሞቶ በመካከላቸው ተላልፎ ሄደ። እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ ጥቅስ ላንሳና እኔ እዚህ ላይ ላብቃ። እንዲህ ይላል የዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 9 ጀምሮ ላንብብላችሁ። ክርስቶስ ኢየሱስ ከየት እንደመጣ ኦኬ። በሐሳብ ደረጃ ብቻ ነው ወይስ አብርሃም ሳይወለድ ነበር? ኤግዚስተንስ ነበር ኦፍ ኮርስ። ቁጥር 9 ላይ እንደዚህ ኒቆዲሞስን መልሰው ይህ እንዴት ሊሆን ይችላል? ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም ብሎ ይነግረዋል። ኒቆዲሞስን መልሰው ይህ እንዴት ሊሆን ይችላል አለው። ኢየሱስን መልሰው እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው ኒቆዲሞስን። እውነት ከዛ ቁጥር 11 ላይ እንደዚህ ይላል ጌታችን እንዲህ አለ፣ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ስለ ሰማያዊ ነገር ቁጥር 3 ላይ እንደዚህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከየት ከወረደ በቀር? ከሰማይ የወረደው ማን ነው? ከሰማይ የወረደው የሰው ልጅ ጌታችን ኢየሱስ ነው። ባይ ዘ ዌይ እዚህ ጋር ተዋህዶን ሲያሳይ ነው። ኦኬ የስጋን ባህሪ የአምላክነትን ባህሪ ስጋ ገንዘብ አድርጎት በሰማይ የሚኖር የሰው ልጅ ነው ተብሎ ሲነገር፣ በሰማይም ደግሞ ያከበረው ስጋ ደግሞ ያስገው ቃል በአባቱ ቀኝ እንደተቀመጠ ሲያሳይ ነው። ተዋህዶን ሲያሳይ ግን ምን አለ ጌታችን? የሚገርም ነገር ከሰማይ ከወረደ በቀር በሐሳብ ደረጃ ብቻ ነው ጌታችን ኢየሱስ ከሰማይ የወረደው። ሐሳቡ ነው ይሄ ለአድማጩ እንቱ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ክርስቶስ ኢየሱስ ከሰማይ ነው የመጣው። ኦኬ ቃል ከሰማይ ነው የመጣው። ቃል ሰማያዊ ነው። ስለዚህ አብርሃም ከመወለዱ በፊት እኔ ያለው የሚለውን ተርጓሚ ከፈለጋችሁ ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ በረከቱ ይደረብንና እሱ በስርዓት ዮሐንስ ወንጌል ሙሉን ስላብራራው ገብታችሁ መመልከት ትችላላችሁ። ግን ራፍሊ ላንብብላችሁ። ኦኬ የቅዱስ ቄርሎስና የቅዱስ ዮሐንስ አፈወርቅን እዚህ ክፍል ላይ ምን ብለው እንደሚፈሱ for he is before all time and has his generation most ancient ይላል። ከጊዜያት በፊት ሁላ ምን ነበረ? ከጊዜያት በፊት ነበር። ሁሉ በእርሱ ሆነ። ጊዜ የሚባል ነገር የተፈጠረ and has his generation most ancient ትውልዱም ጥንት ነው። being without beginning in the father ኦኬ ጅማሪ ሳይኖረው ከአብ ጋር የነበረ ነው። ኦኬ ስለዚህ ይሄን ቅዱስ ዮሐንስ አፈወርቅ ራሱ ቃል በቃል ምን ይላል ደግሞ do you see how he proved himself to be greater than Abraham ከአብርሃም ምን ያህል እንደሚበልጥ ማሳየት እንደፈለገ ትመለከታለህን እያለ ኦኬ ያስቀምጣል። ስለዚህ ማማይ ቀደም ያልሽውን ነገር ሐሳቡን መልሼዋለሁ ብዬ አስባለሁ አይደል? ማማይ ቀደም የተነሳው አርጊመንት ነው አይደል? አንዱ አርጊመንት በትክክል እና ደግሞ አንድ ኡስታዝ በዚሁ ጥቅስ መሰረት
ከአብርሃም በፊት እኔ ያለሁ የሚለው ቃል እኔ የሚለው አምላክነትን የሚያሳይ ከሆነ ዘጸአት 3:14 ጋር እኛ አገናኝተን ያ አምላክ ነው በስጋ ተገልጦ ከአብርሃም በፊት አብርሃም ሳይወለድ እኔ ያለሁ ብሎ የተናገረው እሱ ነው እያልን አይደለ? ኡስታዙ ደግሞ ምንድነው የሚለው ዘጸአት 3:14 ላይ ይሄ አሸር ይሄ ብሎ የተናገረው እሱነቱን የገለጸው አካል ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ደግሞ ኢጎ ኤሚ ኦሆን አይደል የሚለው ምናልባት አማርኛውን እንትን ካልኩኝ ማለት ነው። ለምንድን ነው በዛው ቋንቋ ያልተቀመጠው ነው ሐሳባቸው። ለምንድን ነው ማለት ለምን በግሪክ ተቀመጠ ነው። ልክ በዕብራይስጡ ለምን አልተቀመጠም? ለምን በግሪኩ ተቀመጠ? ተመሳሳይ ቃል ነበር መገኘት የነበረበት። እኔ የሚለው ደግሞ አመልካቹ አምላክነትን የሚያሳይ ከሆነ ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ እኔ ነኝ ብሏል። ስለዚህ ጴጥሮስ አምላክ ነው ማለት ነው የሚሉ ሙግትም አላቸው። አሁን ለመልስ ማማኝ ነው የሚለው ጋር ማለት ነው። ኦኬ እሺ አንዴ ቆይ እንትኑ ሊየው የወርድ ባይ ወርድ ዘጸአት 3:14 ላይ ያለውን ነገር አንዴ ሊየው ባይዘው ይሄ ቅድም መግቢያ ላይ አንድ ያልነው ነገር እንዳይረሳ ጋይስ። ቅድም መግቢያ ላይ ያለው ነገር አምላክነት አይ አም የሚለው ቃል ላይ ነው እኛ ትኩረት እያደረግን ያለ ነው። ኤጎይም የሚለው የግሪኩ ቃል ቆይ ኢንተርሊኒየሩን ቼክ ላድርገው። ዘጸአት 3:14 ላይ ያለውን ነገር ለሚቼክ ኢንተርሊኒየሩን ቼክ ላድርገው አንዴ። እስከዛ ድረስ ወንድሞች ይቀጥሉ። ሁለተኛ ላይ ግን ይሄ ጴጥሮስ እኔ ነኝ ያለው ሁሉ አምላክነት አይደለም። ኦኬ ከምን አንጻር ነው አይ አም ያለው? ማንን አንስቶ ነው ከተባለ አብርሃምን አንስቶ። ለምሳሌ እኔ ጋዲሳ እኔ ነኝ ስላልኩ አይ አም ስላልኩ አምላክ ነኝ እያልኩ አይደለም። አምላክነት የሚታየው ምንድነው? ከንግግርም በላይ በአክሽን ነው የሚለው ነገር አሳይተናል። ግን ጌታችን ኢየሱስ አይ አም እኔ አለሁ ነው ያለው። ኦኬ እኔ አለሁ ከምን ጋር አነጻጽሮ ነው እኔ አለሁ ያለው? ከአብርሃም በፊት እኔ አለሁ ነው ያለው። ጴጥሮስ እስቲ እንደዛ ብሎ ይናገር። ሌላ ሰው ይተናገራል? ከአብርሃም በፊት እኔ አለሁ ብሎ ይተናገራል መጽሐፍ ቅዱስ ላይ? ማማኝ ሜቢ የምናውቀው አዲስ ኪዳን ከአብርሃም ሊሆን ይችላል ከማንም አለ የለም። የጌታችን ኢየሱስ ልዩ የሚያደርገው በዋናነት እዚህ ጋር ከአምላክነቱ ጋር ከዲቪኒቲው ጋር የሚያገናኘው ምንድነው ከተባለ ከአብርሃም በፊት ብሎ ነው። ሴንቴንሱን ከአብርሃም በፊት እኔ አለሁ። ኦኬ እኔ ነኝ ስላለ ብቻ አይደለም። እኔ አለሁ ከማ በፊት? ከአብርሃም በፊት በህልውና ደረጃ ከአብርሃም በፊት እንደነበረ ሲያሳይ ነው። ያው አባቶችንም ትርጓሜ ደግሞ እንዳየነው ቀጥታ ዲቪኒቲውን አምላክነቱን ኦኬ ከአብርሃም ጋር አብርሃምን በጣም እንደሚበልጠው የአብርሃም አምላክ እንደሆነ ሊያሳይ እንደፈለገ ጋድ እንደሆነ ከጊዜያት በፊት የነበረ መሆኑ ለማሳየት ከአብርሃም በፊት እኔ አለሁ ብሎ ተናገረ። አይ አም ብሎ ተናገረ ነው። መጀመሪያ ላይ ያነሳሽውን አንዴ ቆይ ዘጸአት እሱን አንዴ ዘጸአት 3:14 ላይ ያለውን ነገር ቼክ ላድርገውና በኋላ ላይ ሐሳብ ሰጥበታለሁ። ሜቢ ወንድሞች ልደት ሻለ ዮባ አለ። ልደት እንኳን ደህና መጣ ሮስኪ። አሁንስ አለ? አይ ቲንክ ስልኩ ጋር ያለ አይመስለኝም ይሄ ጀለስ። እሺ ዮባ የምትለው ነገር ካለ እድል ልስጥህ። አሁን የተነሳው ሐሳብ ላይ ከቀደም ጀምሮ ታፈንክ። ሶሪ። አይ ምናልባት ግን ቅድም የተነሳው ላይ ነው ሐሳብ መስጠት ፈልገው ይሄ ዮሐንስ ወንጌል ላይ አንስቶት ታይቷል አልታየም የሚለው ሐሳብ ላይ ከክርስትና አኳያ ያነሳው ሐሳብ አለ መልሳችሁታልና እቺን አንዷን ሐዲስ ላሳይና ምናልባት ይሄኛው ላይ እንትን የምትሉ ከሆነ እዛ ላይ ሄዱበትና እግዚአብሔር አይታየም ክርስቶስ ታይቷል ስለዚህ አምላክ አይደለም የሚል ነው አርጊመንቱ የቀደም የነበረውና እሷን ልቀጥላት ከሐዲስና ከቁርአኑ አኳያ ምናልባት ሜቢ እሱ ላይ እንትን ከማለት በፊት ዋናው ሐሳቡ ምን እንደሆነ 30 ሰከንድ ወስጄ ልሂድበት ከክርስትናው አንፃር። አይ እሱን ጨርስና ከዛ ወደዚህኛው እሺ ጋይስ ማወቅ ያለባችሁ ነገር ከምን አንፃር ነው ቃላቶች የምንጠቀማቸው የተጻፉት የሚለው ነገር የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድ እንኳን የለም በአባቱ እቅፍ ያለ አንድ ልጁ እርሱ ሰረቀው ከተባለ ከእውቀት አንፃር ኦኬ እንጂ እግዚአብሔርን እንዲህ ከማየት አለማየት አንፃር አይደለም፣ ከእውቀት አንፃር ነው። ለምን ከእውቀት አንፃር እንደሆነ የምናውቀው እዛው ጋር እኮ ይናገራል። በእቅፉ ያለ አንድ ልጁ እርሱ ምን አለው? ተረከው እግዚአብሔርን። በቃ ቀደም እኮ ዮሐንስ ወንጌል ምዕራፍ 8ን አንስተን አልነበረ? እናንተ አታውቁትም እኔ ግን አውቀዋለሁ። ያወቀው እርሱ ምን አደረገልን? ተረከልን። ለምን? ስለ እግዚአብሔር ፉል ኖሌጅ ማንም አልነበረው። ያ ልጁ በአባቱ እቅፍ የነበረ አንድ ልጁ እርሱ መጥቶ
ሲተርክልን ነው ስለ እግዚአብሔር ያገኘነውን ዕውቀት ራሱ ያወቅነው። ስለዚህ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ሲባል እንደው ፊዚካል ከማየት አንጻር ሳይሆን ከዕውቀት አንጻር አንድስ እግዚአብሔርን ያየው አንድ እንኳን የለም ሲባል ስለ እግዚአብሔር ሰው ኖሌጅ አልነበረውም ነው በቃ። ኦኬ ስለ አምላክ ዕውቀት አልነበረውም ሰው። ስለ አምላክ ሰው ዕውቀት የኖረው ስለ አብ ስፔሲፊካሊ ስለ አብ ነው እዚህ ጋር እግዚአብሔር እያለ ያለው። ስለ አብ ሰው ኖሌጅ የኖረው ዕውቀት የኖረው ማን ነው? በአባቱ እቅፍ የነበረ የማይታይ አምላክ ምሳሌ የነበረው እርሱ ጌታችን ኢየሱስ መጥቶ ተረከልን። ኦኬ ስለዚህ ከምን አንጻር ነው ቁጥር 18 የምንመለከተው? ከዕውቀት አንጻር። ይህን ነገር ሊሰመርበት ይገባል። ቀደም ማቴዎስ 11 ላይም አብን የሚያውቀው የለም ከወልድ በቀር አብን የሚያውቀው የለም ወልድም ሊገልጥለት ከሚፈቅድ በቀር ይላል መጽሐፉ ሲናገር። ኦኬ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር። ስለዚህ የሚገለጥ ነገር ስለ ኖሌጅ ነው። ኦኬ ማወቅ ማየት የሚባሉ ነገሮች ምንድነው? ከዕውቀት አንጻር እንጂ እግዚአብሔር አምላክማ በመለኮቱ ማንም አይቶት አያውቅም። ማንም በመለኮት ኦኬ ማንም ሊያየውም አይችልም። ይህንን ነገር ማሰብ አለብን። ከማየት አንጻር ከሆነ እኮ ጌታችን ኢየሱስ ክርስቶስ ራሱ እኮ ማቴዎስ 18 ላይ ተናግሯል ጋይስ። አሁን እንደው የማየት ጉዳይ ከሆነ ቃላትን ማየት የሚለው ነገር ከምን አንጻር መጽሐፍ ቅዱስ ጥንቃቄ ይፈልጋል ምንለው ለዚህ ነው። ማቴዎስ 18 ላይ እንዲህ ብሎ ተናግሯል ጌታችን፣ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ምን አለ? አሁን መጽሐፍ ቅዱስ ተጋጨ እንበል እንደ ሙስሊሞች። ራሱ ጌታችን ምን አለ? ከነዚህ ህፃናቶች ማቴዎስ 18 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። እዚህ ጋር ጌታ ምን አለ? በሰማያት የአባቴን ፊት ያያሉ ማን? መላእክት። ዮሐንስ ደግሞ ምን እያለ ነው? እግዚአብሔርን ያየው አንድ እንኳን የለም። ጌታ ምን እያለን? በሰማያት። እዛ ጋር ያለው ከዕውቀት አንጻር፣ እዚህ ጋር ያለውስ በሰማያት የአባቴን ፊት ያያሉ ማለት ከምን አንጻር? ቅሬታን ከማቅረብ። ለምን? መላእክቶቻቸው ስለሆኑ። ለነዚህ ለታናናሾቹ አለ አይደለ? ከነዚህ ከታናናሾቻቸው አንዱን እንዳትንቁ ተጠንቀቁ ነው። ሁሉም ታናናሾች የሚባሉት ወይ እግዚአብሔር ልጆች የሚባሉት አገልጋዮች የሚባሉት ምን ጠባቂ አሏቸው። ከዛ ጌታ ምን አለ? መላእክቶቻቸው በሰማያት የነዛ ጠባቂዎች መላእክቶቻቸው የአባቴን ፊት ያያሉ ማለት በአብ ፊት ይቆማሉ ነው። ለምን? ስለነሱ ሊጸልዩ። ኦኬ አሁን እዚህ ጋር በሰማያት የአባቴን ፊት ያያሉ ሲባል አብን ቆሞ እንዲህ ያዩታል እንደማለት አይደለም። ኦኬ አይደለም። በሰማያት የአባቴን ፊት ያያሉ ሲባል ኮንቴክስቱ ራሱ ቁጥር 10ን ስትመለከቱ ኮንቴክስቱን ትረዱታላችሁ በቀላሉ። ህፃናት አሉ፣ ህፃናቶቹን እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው በሰማያት የማንም የአባቴን ፊት ያያሉ። ፊት ማየት ፊት መጽናት የደጅ መጽናት እንደሚባለው አለ አይደል? ለምን? ስለነዛ ህፃናት ስለሚጸልዩ ተጠንቀቁ። ከዛ አንጻር ነው የምንመለከተውና መጽሐፍ ቅዱስ ላይ ለዛ ነው መጽሐፍ ቅዱስ ጥንቃቄ ይፈልጋል። እንደው ዝም ብለን እንደመሰለን የሆነ ኡስታዝ እየተነሳ የራሱን ትርጓሜ እንደሚሰጠው አሜን ብለን አንቀበል። ኦኬ ኡስታዝ የተባለው በምክንያት ነው። ክርስቲያን ስላልሆነ ነው ኡስታዝ የተባለው። ኦኬ ስለዚህ ትርጓሜ የሚባል ነገር አለ መጽሐፍ ቅዱስ ላይ፣ ኮንቴክስት አለ። መጽሐፍ ቅዱስን መጀመሪያ ማንበብ። ኮንቴክስት ማተርስ። ቴክስት ሳይሆን ቴክስት ዊዛውት ኮንቴክስት እንደሚባለው ቴክስት ብቻ ሳይሆን ጽሁፉን ብቻ ሳይሆን ኮንቴክስቱ ሐሳቡን ለማለት ነው የሚለው ነገር መረዳት። ከዛ ባለፈ ወደ አባቶች ትርጓሜ እንመጣለን። ኦኬ መጽሐፍ ቅዱሱ በግልጽ ራሱን የሚያብራራባቸው ቦታዎች አሉ፣ በዛው ልክ ደግሞ ትርጓሜ የሚያስፈልጋቸው ቦታዎች አሉና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው እንኳን ሲባል ከዕውቀት አንጻር ነው። ኦኬ በዕውቀት ደረጃ ስለ እግዚአብሔር የነበረን ዕውቀት በጣም ሚር ዕውቀት ነበረን፣ ያነሰ ዕውቀት ነበረን። ስለዚህ አንድ በአባቱ እቅፍ ያለ አንድ ልጅ እርሱ ምን አደረገልን? ተረከልን፣ ነገረን፣ ስለ እግዚአብሔር ስለ አብ ነገረን። ዛሲት እና ከዚህ አንጻር ነው የምናየው። ዮባይ መቀጠል ትችላለህ። ይቅርታ ረዘምኩት። እሺ ጋዲ አክቹዋሊ አንድ ሀሳብ ብቻ ነው የማነሳው። ቅድም ስላነሳው ልጁ ክርስትና ላይ ስለነካ ለዛ ነው። አንደኛ ዮሐንስ ወንጌል ሲያስቀምጥ መናገርም አይጣበቅበትም እኮ ነበር አይደለ? እግዚአብሔር አይታየም በቅፉ ያለው አንድ ልጁ ተረከው ለምን ይላል? ኦኬ ለምን አገናኘው? ምክንያቱም ክርስቶስ በስጋ መምጣቱን ከላይ ስለተናገረ ያንንም ከማሳየት አኳያ ተናግሯል። ምንም ሩቅ መሄድ ሳያስፈልግ ማለት ነው። እና ቃልዮት ያሰማልን ጋዲ። ግን ቁርአን ላይ ምን ብሎ ያስቀምጣል? እዚህ ሱራ 42 ላይ ተመልከት። አይኖች አያገኙትም አያዩትም ብሎ ይናገራል። ምን ብሎ ይናገራል? አይኖች አያገኙትም አያዩትም። ማንን ነው የሚናገረው? አላህን ነው። ምን ብሎ ተናገረ? እርሱም አይኖችን ያያል ይላል። ኦኬ እሱ ግን
አይኖች አያገኙትም አያዩትም ብሎ ያስቀምጠው በቅንፍ ነው። አያገኙትም ሲል አይን አያየውም ነው አላህን። ኦኬ እርሱም አይኖቹን ያያል ይላል። ኦኬ እሱ ያያል እንጂ እሱን ማንም አያየውም። አይኖችን አያገኙትም አያዩትም ብሎ አስቀመጠ። ሉክ ሱራ 68:42 ላይ አንዴ ቅድም ባመጣው መስፈርት መሰረት ሊትራሊ የልጁ ንግግር ምንድነው? ያው ከታየ አልታይም ብሏል አምላክ። ከታየ የታየው አካል አምላክ አይደለም ነው ባጭሩ ሲናገር የነበረው። ይሄንን ከቁርአን ማምጣት ትችላለን ወይ ስንል አሁን ያየነው ክፍል ላይ አላህን ማንም አያየውም ብሎ ተናገረ። አይኖች አያዩትም ብሎ ተናገረ። ሱራ 68:42 ላይ ተመልከቱ። ባት በሚገለጥበት ከሃዲዎችም ወደ መስገድ በሚጠሩበትና የማይችሉበትን ቀን አስታውስ ይላል። ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት የማን ባት ነው የሚገለጠው የሚለውን ስናይ ያላህ ነው። ሊትራሊ ያላህ ነው። ስለዚህ አላህ ይገለጣል፣ ባቱን ይገልጣል። ባት መግለጥ ግን ምን ማለት ነው? ምን እያለን ነው የሚለውን ደግሞ ስናይ ሐዲስ ላይ ይሄንን ያስቀምጣል። እቺን ፖይንቶች አላንሳና ወደ ሌሎች እድል እሰጣለሁ እኔም ስለምወጣ። ሳሂህ አልቡኻሪ 7439 ላይ ተመልከቱ። ሳሂህ አልቡኻሪ 7439 ላይ ይህንን ሐሳብ ያስቀምጣል። 7439 ላይ ኦኬ እንደዚህ አድርገውና ሪፈረንሱን መያዝ ትችላላችሁ። ሳሂህ አልቡኻሪ 7439 ላይ ሱራ 68:42 ላይ ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት አለ። ኦኬ ሌላኛው የመጀመሪያ የነው ክፍል ላይ ደግሞ አይኖች አያዩትም። ኦኬ አይኖች አያዩትም ብሎ ተናግሯል። በኋላ ላይ ደግሞ ባት በሚገለጥበት ቀን ብሎ ተናገረ። ባት በሚገለጥበት ቀን ማለት ናሪት አቡ አልቁድሪ ነው ናሪት ያደረገው። ምን ብሎ ተናገረ? we said oh Allah's messenger prophet or fact shall we see our lord on the day of resurrection ብሎ ጠየቁ። ኦኬ ጌታችንን እናየዋለን ወይ በትንሳኤ ቀን ጌታችንን እናየዋለን ወይ ብሎ ጠየቀ። he said do you have any difficulty in seeing the ግልጽ ነው አሉ። ኦኬ no አሉ። he said so you will have no difficulty in seeing your lord on that day ብሎ ተናገረ። ተመልከቱ በዛን ቀን ጌታችሁን ለማየት ምንም አይነት ዲፊካልቲ የለውም። so you will have no difficulty in seeing your lord on that day በዛን ጊዜ አምላካችሁን ከማየት የሚከለክላችሁ ምንም አይነት ነገር የለም። ኦኬ as you have no difficulty in seeing the sun and the moon ከላይ በተቀመጠው መሰረት ማለት ነው። in a clear sky በክሊር ስካይ ውስጥ ፀሐይንና ጨረቃን ከማየት ምንም አይነት እንከን እንዳላገጠማችሁ ሁሉ ልክ እንደዛ ሁሉ አላህን ለማየት በዛን ቀን አላህን ለማየት ምንም አያጋጥማችሁም ብሎ ተናገረ። ዞሮ ዞሮ ይታያል ነው። ኦኬ ቁርአኑም እንደሚያስቀምጠው በሱራ 68:42 አላህ ባቱን ይገልጣል። ባቱ ደግሞ የሱ አካል ነው። አላህ ይታያል ነው ሐሳቡ። እንዴት ነው የሚታየው? እዚህ ጋር ያንን ክፍል ሲያስቀምጥ the prophet then said somebody will then announce let every nation follow what they used to worship የሚከተሉትን ሁሉም ይሰበሰባሉ። ከዛ በኋላ እነሱ የሚያመልኩትን ነገር ይከተላሉ። ኦኬ so the companions of the course will go with the cross and the idolaters will go with their idols ብሎ ያስቀምጣል። ጣዖት አምላኪያንም ጣዖት የሚያመልኩትን ይከተላሉ። ሁሉም የሚያመልኩትን ብቻ ይከተላሉ ማለት ነው። ሁሉንም ጁሾች ይጠየቃሉ። አዲሱ ረጅም ስለሆነ አለፍ ልበል። ጁሾች ይጠየቃሉ። የሚያምኑትን ማያምኑትንም ሁሉንም ይጠይቃል። ሁሉንም የሚያመልኩትን ሁሉ ይጠይቃሉ። የሚያመልኩትን ተከትለው ይሄዳሉ። ኦኬ ሶ እዚህ ጋር ምን ብሎ ያስቀምጣል? that it will be said to the Jews what did you use to worship ብሎ ያስቀምጣል። ምንድነው የምታመልኩት? ኦኬ የምታመልኩት ማንን ነው? ምንድነው የምታመልኩት ተብሎ ይጠይቃሉ። they will reply we used to worship Ezra the son of Allah ብሎ ይናገራሉ። ልብ በሉ የአላህን ልጅ እዝራን ነው የምናመልከው ብሎ ይናገራሉ ጂውሾች። ኦኬ ይሄ አሁን ለጂውሾች የሚያስቅ ትርክት ነው፣ ተረት ነው። ይሄንን ብንነግራቸው እንደው ከት ብለው የሚስቁበት ክፍል ነው። በሱራ 9:30 ላይ የሚያስቀምጠው ሐሳብ ስለሆነ ኦኬ ኡዘይርን የአላህ ልጅ ብለው ያመልኩታል ነው ሐሳቡ። ስለዚህ ማን ነው የምታመልኩት ተብለው ሲጠየቁ እነሱ ምን ብለው ይመልሳሉ? እዝራ the son of Allah ሆነውን ብሎ ይናገራሉ። ከዛ it will be said to them you are liars እናንተ ውሸታሞች ናችሁ። for Allah has neither a wife nor a son ሚስትም ልጅም አልያዘም ብሎ ይናገራል ማለት ነው። ልክ እንደዚህ ሁሉ ይወርድና ክርስቲያኖችም ይጠየቃሉ። ክርስቲያኖችም ሲጠየቁ we used to worship Messiah ብሎ ይናገራሉ። ክርስቲያኖችም ልክ እንደዚሁ
ውሸታም ናችሁ ይባላሉ። ከዛ በኋላ ግን የሚያምኑት የሚያምኑትም የማያምኑትም ወይ ደግሞ አላህን ፎሎ የሚያደርጉት ሰዎች ይጠየቃሉ። ምን ብለው ይናገራሉ? ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድ ዘን ዘ አልማይቲ ዊል ካም ኦን ዘም ኢን ኤ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም። ከሚያውቁት አካል እንግዲህ የት እንዳዩት አናውቅም። ኦፍኮርስ በሌላ ሀዲስ ላይ መሐመድ አላህን ፍሪዝ ያለው ወጣት ሰው ሆኖ እንዳየው የሚናገር ሀዲስ አለ። ኦኬ እሱን ሊሆን ይችላል። ግን እዚህ ጋር ምን ብሎ ያስቀምጣል? ከዚህ በፊት ባልተገለጠላቸው ቅርጽ ሙስሊም እንደሚያስቀምጠው እዚህ ላይ ሳሂህ ሙስሊም ላይ እንደሚያስቀምጠው እዚህም ላይ እንደሚናገረው ምን ብሎ ይናገራል? ከዚህ በፊት ባልተገለጠላቸው ወይ ደግሞ ባላዩት ቅርጽ ከዛ በተለየ መልኩ ይመጣባቸዋል ይላል። አላህ ማለት ነው። ኤንድ ሂ ዊል ሰይ አይ አም ዩር ሎርድ ጌታችሁ ነኝ ብሎ ይናገራል። ተመልከቱ፣ ይመጣና በሌላ ቅርጽ ይመጣባቸውና አላህ አይ አም ዩር ሎርድ ብሎ ይናገራል። ጌታችሁ ነኝ ብሎ ይነግራቸዋል። ኤንድ ዘይ ዊል ሰይ ዩ አር ኖት አወር ሎርድ ኤንድ ነን ዊል ስፒክ በቃ አንተ አምላካችን አይደለም ብሎ ይናገራል። እንደውም ካንተ እንጠብቃለን ብሎ ይናገራሉ። ኦኬ ከዛ to him then put the prophets and then will be said to them do you know any sign by which you can recognize him? አላህን ሪኮግናይዝ የምታደርጉት እሱን ሪኮግናይዝ የምታደርጉበት ምልክት አላችሁ ወይ ይባላሉ። እነዚህ አማኞቹ ማለት ነው። አላህን ሪኮግናይዝ የምታደርጉበት ወይ ደግሞ አላህን የምትለዩበት ነገር አላችሁ ወይ ይባላሉ። ልብ በሉ፣ እነዚህ አማኞች አላህ ይመጣል። አላህ በምንድን ነው የሚመጣው? እነሱ በማያውቁት ሼፕ ኦኬ come to them in a shape other than one who which they saw the first time መጀመሪያ ካዩት በሌላ ቅርጽ ሆኖ ነው የሚመጣባቸው። ያኔ ምን ይላሉ? አንተ ጌታችን አይደለም ከአንተ ነው በአላህ እንጠብቃለን ብለው ይናገራሉ። ከዛ መሐመድ ምን ብሎ ይጠይቃቸዋል? ፕሮፌት ኦርፋን ምን ብሎ ይጠይቃቸዋል? የምታውቁበት እሱን ሪኮግናይዝ የምታደርጉበት ምልክት አለ ወይ ብሎ ይጠይቃቸዋል። they will say the shin look the shin ብሎ ይመልሳል። the shin ባቱ ብለው ይመልሳሉ። ሱራ 68 42 ላይ ምን ተባብለን ነበረ? ሱራ 68 42 ላይ ባት በሚገለጥበት ተመልከቱ። ባት በሚገለጥበትና ከሃዲዎች ወደ መስገድም የሚጠሩበትን የማይችሉበት ቀን አስታውስ ይላል። ኦኬ ባት በሚገለጥበት። አሁን እነሱ ምን አሉ? የመጀመሪያው ሲገለጥላቸው እንደውም እኛ አንተ ጌታችን አይደለህም ብለው መለሱት። ራሱ ነው በሌላ ፎርም የተገለጠላቸው። በሁለተኛው ምን ብሎ ይጠይቃል መሐመድ? እሱን ሪኮግናይዝ የምታደርጉበት ነገር አለ ወይ ሲላቸው ባቱ ይላሉ። ኦኬ ኤንድ ሶ አላህ ዊል ዘን አንከቨር ሂዝ ሼም whereupon every believer will prostrate before him and there will be remain those who used to prostrate before him ብሎ ያስቀምጣል። ከዚህ በኋላ ያብራራው ይሄዳል ማለት ነው። አላህ ባቱን ይገልጣል። ኦኬ አላህ ባቱን ከገለጠ በኋላ ሁሉም ወደ እርሱ ይሰግዳሉ፣ በሱ ፊት ይሰግዳሉ ማለት ነው። ኦኬ በምንድነው ሪኮግናይዝ የምታደርጉት ሲባሉ በባቱ አሉ። ባቱን አላህ ይገልጣል፣ ከዛ ያውቁታል፣ ጌታችን ነህ ይሉታል፣ ከዛ በኋላ ከሱ ስር ይሰግዳሉ ይላል። አሁን ይሄ ምንድነው? አላህ በመጀመሪያ ባየነው የቁርአን አንቀጽ መሰረት አላህ አይታይም ወይ ደግሞ አይኖች ሁሉ አያዩትም ብሎ አስቀምጧል። ኦኬ ሱራ 68 42 ስንመጣ ደግሞ ባት በሚገለጥበት ቀን ብሎ ተናገረ። ባት የሚገለጥበትን ደግሞ ብለን ስንመጣ አላህ በተለያየ በሁለት አካል ይመጣና አንደኛውን አላቀም ይሉታል፣ በሁለተኛው ባቱን ሲገልጥ ግን ያዩታል ማለት ነው። ሶ አላህ ይታያል። አላህ ይታያል ማለት እነሱ በሚያመጡት መስፈርት መሰረት አላህ አምላክ አይደለም ማለት ነው። ኦኬ ተመሳሳይ ነገር ስላመጡ ቀደም ክርስቲያናው ላይ በደንብ ስለተመለሰ መጽሐፍ ቅዱስ ላይ ሲናገር ማንም ያየው አንዳች እሱ እንኳን ያየው የለም ብሎ ተናገር አይደለ? ኦኬ እነሱ በራእይም ቢሆን ወይ ደግሞ አምላክ በፈቀደው መልኩ ለነቢያት ሲገለጥ እናውቃለን። ኦኬ ከክብሩ አኳያ ግን ማንም ያየው አይደለም ብሎ ተናገረ። ያንን ተናገረ። ጋዲሳ በደንብ አድርጎ ስላበራራው ማማዬ ማብራርተዋለች። ሶ እሱም መስፈርት ተጠቅመው እንደዛ ካሉ ይሄው እዚህ ጋር ደግሞ አላህ ይታያል ብሎ ይናገራል። እንደገናም ደግሞ አይኖች ያዩትን ብሎ ደግሞ ተናግሯል። ስለዚህ ስለታየ አምላክ አይደለም ወደሚል ልንሄድ ነው ማለት ነው። ሊትራሊ እንደዛ ሰዎችን ለማንሳት ነው። ጋዲ ሶሪ። አረ ዮባ እናመሰግናለን ብሮስኪ፣ ቃሎት ያሰማልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ጥሩ ማብራሪያ ነው የሰጠው። ያስፈልጋል ይሄ ደብል ኮምፓሪዝን የኮምፓራቲቭ ነገር ያስፈልጋል። ክርስቲያኖች እንዲህ ነው የሚያምኑት ኦር እንዲህ ነው ሲባል አት ዘ ሴም ታይም ደግሞ እስልምናው ላይ ያለው ነገርም በስርዓት አት ዘ ሴም ታይም ኦኬ መነካት አለበት ለማለት ያክል እነዚህን ፖይንት እያነሳን ያለ ነው።
ያው ከረጅም ጊዜም በኋላ ነው እንደምታውቁት ላይቭ ምናምን የተገባው። የተወሰኑ ሀሳቦችን ማማይ በኋላ ላይ ምናምን መክፈት ትችላለሽ። የተወሰነ ቆየት ብለሽ ሰውን ወደ አንቺ ምናምን ማሸጋገር እንችላለን። ሰዓቱ 2 ሰዓት ከሩብ ምናምን ሆኗልና አላውቅም። እዚህ ቶፒክ ላይ አለ አሁን እንትን ቴሌግራም አለብኝ ከእህቶች ጋር ቀጥ እንትን እላለሁ ወርዳለሁ እኔ ራሱ። ኦኬ። አይ በቃ ያው እንግዲህ የገቡ ሰዎችም ጠንከር ያለ ሀሳብ ካሁን በኋላ እንግዲህ በሰፊው ላይቭ ላይ ምናምን እንመለሳለን። እናንተ ምርጦች ሰዓቱም 2 ሰዓት ከምናምን ነው። ያው የወንድ ላጤ ነገር እንደምታውቁት ወተ ምናምን ራት ነገር ደግሞ መቀማመስ አለብን እና እንደዛ እናደርጋለን። 2 ሰዓት ከምናምን ስለሆነ እንግዲህ ሌሎች ደግሞ ወንድሞች የሚከፍቱበት ሰዓት ካለ ዊል ዱ ዛት ኦልሞስት አይ ቲንክ ከ12 ሰዓት በፊት ነው አልገባ ነው ማማይ። አይ ቲንክ 2 ሰዓት ከምናምን ቆይተናል። አይ ቲንክ ሶ እንደዛ አካባቢ ነው የቆየኸው እና ቃለ ሕይወት ያሰማልን ጋዲ እግዚአብሔር ያክብርልን። እንዳየሁት ከሆነ ግን 1-2 ሽበት አውጥተሃል ወንድ ላጤ ምናምን እያልክ ያው ከምን አንጻር እንደሆነ እንረዳለን። ለማንኛውም እናመሰግናለን። ያናደር እሺ ቴንክ ዩ ማማይ። በቃ እንዲህ እናደርጋለን ካሁን በኋላ ላይቭ ላይ ምናምን ነገር ያው እንግዲህ እስልምናው በተለይ ክርስቶስ አምላክነትና ክርስትና ላይ የሚነሱ ነገሮች ላይ በሰፊው የምናተኩር ይሆናል። ያው ፕሮቴስታንቱ ላይ ደግሞ አልፎ አልፎ የምናነሳቸው ነገሮች ያው ፕሮቴስታንቲዝሙ ላይ ብዙ የሚሰሩ ወንድሞችም ስላሉ እንደዛ እናደርጋለን። እግዚአብሔር በረዳንና ባገዘን መጠን ማለት ነው። እንግዲህ እናንተ ምርጦች የገቡ ሰዎች ማየታችሁ ከሆነ ውሃ የሚያነሳ ምናምን ነገር ሀሳብ አላነሱም፣ ግን እግዚአብሔር ይመስገን ለተማማርነው ነገር የሰማነው ነገር በልቦናችን ያሳድርብን። እንግዲህ ሌሎች ሰዎች ሌሎች ክርስቲያን ወንድሞች እናቶች ላይቭ የሚከፍቱ ከሆነ ወደ እነሱ ብትሸጋገሩ መልካም ነው ለማለት ያክል ነው። እንግዲህ ቴንኪዩ ነው የሚባለው። ይመቻችሁ እናንተ ሰዎች በሉ። በቃ ዛሬ በጊዜ የተለያየ ሌላ ጊዜ መሸት አድርገን እንገባለን። ዛሬ ቀደም ብዬ ስለገባው ነው ምናምን ነገር እንደዛ እናደርጋለን። ኦኬ ዶንጎ መሄድ አለብኝ። ቃለ ሕይወት ያሰማል ወይ ገስት ላይ ተቀምጠ ጊዜ ያክብርልኝ። ይቅርታ በጣም ረጅም ሰዓት አፍኛት እኮ። ረብሽ በሉ በቃ ሌላ ቤት ከተከፈተ ምናምን ነገር እዛው እንገናኛለን በተለያየ ቶፒክ ላይ ምናምን ነገር። ካልሆነ ግን እንግዲህ መልካም ምሽት ይሁንላችሁ እናንተ ምርጦች።